ይህን ድምፅ ለምትሰሙ ምስሉ ለሚታያችሁ ሁሉ ሰላም እግዚአብሔር ከእናንተ ጋር ይሁን። በማኅበረ ቅዱሳን አሜሪካ ማዕከል የተተኪ ትውልድ ዜማና ስነ ጥበባት ክፍል ላለፉት 3 ዓመታት በ3 ዙር ሲያሰለጥናቸው የነበሩትን 145 የበገናና የመሰንቆ ሰልጣኞችን አስመረቀ። እነዚህ ሰልጣኞች በ10 ግዛቶች የሚኖሩ ሲሆኑ ዕድሜያቸው ከ7 እስከ 15 ዓመት የሆኑ ሕፃናትና ወጣቶች እንዲሁም አዋቂዎች ይገኙበታል። ባሉበት ሆነው ዘመኑ ባፈራው ቴክኖሎጂ በመጠቀም በሳምንት 2 ቀን ለ4 ሰዓታት ለ9 ወራት ያህል የቃልና የተግባር ስልጠናቸውን በትጋት ሲከታተሉ ቆይተው የመጨረሻው ፈተናቸውን በማለፍ በሰርተፍኬት ተመርቀዋል። ምርቃታቸው የማኅበሩ ንዑሳን ማዕከላት በሚገኙበት በተለያዩ ግዛቶች በአካል የተከናወነ ሲሆን በዲሲና አቅራቢያው ግዛቶች በቨርጂኒያ፣ ሜሪላንድ፣ ኦሃዮና ኒውዮርክ ደግሞ ከ50 በላይ የበገናና መሰንቆ ተመራቂዎች በሆተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን ምርቃታቸው ተከናውኗል። በዚሁ ሜሪላንድ በሚገኘው በሆተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን የተካሄደው በተተኪ ትውልድ ዜማና ስነ ጥበባት ክፍል ለ9 ወራት በበገናና በመሰንቆ ሲሰለጥኑ የነበሩ ተመራቂዎች ዝግጅታቸውንና በዝግጅቱ ላይ የነበሩ የተመራቂ ወላጆች ጋር ያደረግነውን ዝግጅት ወደ እናንተ ይዘን ቀርበናል። ተከታተሉ። ተመራቂ ሰዎች በዚህ የተገኛቸው እንግዶቻችን ማኅበረ ቅዱሳን ለቤተክርስቲያን ተልእኮ መሳካት ለሕልውና የሚተጋ የተደራጀ ሙሉ ኦርቶዶክሳዊ ርቱ ዘመናዊ ሁለገብ መሪና አገልጋይ ትውልድ ማፍራትን እንዲሁም እንዲሰማሩ ማድረግን ተልእኮ አድርጎ እየሰራ የሚገኝ የቤተክርስቲያናችን አንዱ ተቋም ይሆናል። ይህን ለማሳካት እየተገበራቸው ያሉ አገልግሎቶች ዘርፈ ብዙ እንደሆናቸው መጠን በአባላቱ ብቻ ሊሰራ የሚችል አለመሆኑ በመረዳት በዚህ ተቋማዊ ለውጡ ምዕመናን ራሳቸው በቀጥታ ሊሳተፉባቸው የሚችሉ የተለያዩ ፕሮጀክቶችንና መርሃ ግብሮችን ቀርጾ እየተገበረ ይገኛል። ድሮ ስብከተ ወንጌልን ለማስፋፋት ከምዕመናን ገንዘብ ነበር የሚጠየቀው። አጥቢያዎች ገንዘብ ሰጥተው ማኅበሩ ራሱ ፕሮጀክት ቀርጾ ሰልጣኞችን ብሎ ካሪኩለም ቀርጾ ነበር ያስተማረው። አሁን ግን ማኅበረ ቅዱሳን ራሱ ፕሮጀክቱን ለምዕመናን ለአጥቢያዎች ሰምቶ አጥቢያዎች ራሳቸው ተማሪዎችን መምኖ አመጥተው ነገ ቃለ እግዚአብሔርን የሚያስተምሩ ትውልድን የሚገልጹ መምህራንን ማስተማር የሚችሉበትን ፕሮጀክቶችን ሰርቶ እየተገበረ ይገኛል። በዚህ ሂደት ውስጥም የምዕመናን አስተዋጽኦ ከፍተኛ ነው። ከገንዘብ ባለፈ ነው። በእውቀትም በምክርም በሀሳብም አገልግሎቱን የሚደግፉበት ቀጥታ ተሳታፊ የሚሆኑበት አገልግሎት መሆኑን በዚሁ ለመግለጽ እፈልጋለሁ። ስለሆነም ማኅበራችሁ በማገዝ አገልግሎቱ የታሰቡ እንዲያመጣ የራሳችሁ አስተዋጽኦ እንድታደርጉ በዚህ አጋጣሚ ጥሪዬን ለማስተላለፍ እፈልጋለሁ። በመጨረሻም ዛሬ ተመረቃችሁ ነው ልጆቻችን፣ ወንድሞቻችን፣ እህቶቻችን ላለፉት በርካታ ዓመታት የተማራችሁ የዜማ ሀሳብ ለአገልግሎት የተጠራችሁበት መንገድ መሆን በመረዳት ከራሳችሁ ባለፈ ብዙሃኑን ተደራሽ ለሚያደርግና ስርዓተ ቤተክርስቲያንን ለማስጠበቅ በዝማሬ አገልግሎት በንፍጋት ልታገለግሉና ሌሎችም በዚህ አገልግሎት ሊታበቁ ጠይቃለን። የማኅበረ ቅዱሳን የምስክር አባል የዚያ
እሺ እንግዲህ ዛሬ የምንገኘው እዚህ የአሜሪካ ማዕከል የበገናና የመሰንቆ ተመራቂዎችን በሚያስመርቅበት የረጅም ጊዜ ስልጠና ከወሰዱ በኋላ ዛሬ የሚያስመርቅበት ዕለት ላይ ነው። እኛም ልጃችንን ትንሿን ልጃችንን ሄራን በሻህን እያስመረቅን ነው በበገና ትምህርትና ይህን 9 ወር አካባቢ የፈጀ የበገና ትምህርት እንዴት አየሽው? እስቲ ግለጪልን። አይ ከባድ ጉዞ ነው፣ ቀላል ነገር አይደለም። ግን ትዕግስት እዚህ እንደሚያደርስ የተማርኩበት ነው። በጣም ቅዳሜና እሁድ ነው። ሶሻል ላይፎች አሉ፣ የቤተክርስቲያን አገልግሎቶች አሉ። ተሰባብረን ክላስ አቴንድ ማድረግ አለብን። ክላሱን አቴንድ ስናደርግ አስተማሪ አይገኝም። ብዙ ትግሎችን ታግለን ነው ልጃችን እዚህ ልደርስ ያደረግ ነው። ሪዛልቱ ሲታይ ግን በጣም ጠቃሚና ጥሩ ውጤት የነበረውና ልጅቷም ደስ ብሏት ዛሬ ድረስ ደስ ብሏት የዋለችበት ቀን ስለሆነ ደስ ብሎናል በጣም። እግዚአብሔር ይስጥልን። አይኑ ብዙ ደክመዋል አስተማሪዎቹም፣ የሰሜን አሜሪካ ሚዲያ ክፍልም በጣም ሰዎች አስተማሪዎች፣ ሌሎች አስተማሪዎች ተክቶልን እዚህ እንድንደርስ ስላረገን በጣም የምናመሰግነው እግዚአብሔር። አገልግሎታቸውን ይበለው። ልጅን ማውጣት ቀላል ነገር አይደለምና ትልቅ ስራ ነው እየሰሩልን ያሉት። ስሜ ሄራን አስናቀ ከኪዳነ ምሕረት ከሆተ ምስራቅ ኪዳነ ምሕረት ቤተ ክርስቲያን ነኝ እና ሜሪላንድ ውስጥ ነው። ስሜ ዳግማዊ ቸኮል እባላለሁ። የማገለግለው ቤተክርስቲያን ደግሞ ምስራቅ ፀሐይ ቅዱስ ተክለ ሃይማኖት ይባላል። እንደዚሁም ከቨርጂኒያ ነው የመጣሁት። የሰማሁት ማስታወቂያ ተለጥፎ በአቡነ ጎርጎርዮስ ማስታወቂያ ተለጥፎ መስክሬያለሁ። በገና ስልጣኑ ደግሞ በጣም ጥሩ ነበር። የኔ ስም ብሩክ ቸኮል ነው። ከምስራቅ ፀሐይ ቅዱስ ተክለ ሃይማኖት ነው የማገለግለው። እንደዚሁም ከቨርጂኒያ ነው የመጣው እና አቡነ ጎርጎርዮስ ተማሪ ስለሆንኩ ማስታወቂያ ተላጥፎ መዝግባለሁ። ስማር እኔ ከብሩክ ጋር ነው መማረው እና 2 አስተማሪ ነበረ። አንደኛ አስተማሪ እስከ ሀፍ ነው ሀፍ ብቻ ነው ያስተማረኝ። ከዛ ወደ 9ኞች ነው የሄድኩ እና አስተማሪ ስዊች አረገ። ስናክሎ ለእህቶቼ ለወንድሞቼ ይሄ ስልጠና በጣም ጥሩ ነው። ከእግዚአብሔር ማገናኘት ይሆናል እና በጣም በገና ወይስ መሰንቆ በደንብ እንዲማር ይደርጋል። ለእህቶቼና ለወንድሞቼ የምመክረው ይሄ በጣም ጥሩ አጋጣሚ ነው። እግዚአብሔር ጋር በደንብ ለመቀራረብ ጥሩ አጋጣሚ ነው። በመሰንቆ በበገና በዋሽንትም ቢሆን በሁሉም እግዚአብሔርን ስናመሰግን ጥሩ ነው። ያው እኔ ነው እንደዚህ አይነት አጋጣሚ ከተሰጣችሁ እንድትወስዱት ነው። እንደተባለው ከእግዚአብሔር ጋር ያላችሁ ግንኙነት ያጠነክረዋል። ደግሞ እሱም ብቻ ሳይሆን እናንተ ስትማሩ ከዛ በገና ወይም መሰንቆ ስትጫወቱ መዝሙርን ስትዘምሩ ከእግዚአብሔር ጋር እንትን ትላላችሁ። ደግሞም ለሌላ ሰዎች ትልቅ መልእክትን ነው የምታስተላልፉት። ምክንያቱም መዝሙር ራሱ ጸሎት ማለት ስለሆነ ትምህርትም ነው። ስለዚህ እሱ እያሰባችሁ ማገልገል ግዴታችን ነው። አንዳንዴ ይከብዳል፣ ግን ትንሽዬ በትንሽዬ እያጠናችሁ ጥሩ ይሆናል። ከዛ ሌላ ነገር በገና ስትደረድሩ አንዳንዴ ያማል፣ ግን ለእግዚአብሔር ስለሆነ ጨረሱት። መንፈስ ቅዱስ አሐዱ አምላክ
ቃል ኪዳን ዳገፎ እባላለሁ። እዚህ ሲልቨር ስፕሪንግ ሜሪላንድ ነው የምኖረው። ያው አጥቢያ ቤተክርስቲያኔ ሆህተ ምስራቅ ኪዳነ ምሕረት ነው። እዚህ ነው የምመጣው። እንግዲህ ትልቁ ነገር ዛሬ ሁለቱ ልጆቻችን ብቻ ሳይሆን እናትየውም አብራ ተመርቃለች። እሷም ተምራለች። ትልቁ ነገር መጀመሪያ እሷ ተምራ ነው ልጆቹን ቀጥላ ያስተማረቻቸው። ስለዚህ ትልቁን ድርሻውን ትልቁን ምስጋናውን ከእግዚአብሔር ቀጥሎ ያው ባለቤቴ እሷ እንድትወስድ ነው። ምክንያቱም ትልቅ ኃላፊነት ነው። ያንን ያደረግነው ትልቁ ነገር በቃ የእሷ ነው። ብዙ ነገር የሰራችው እሷ ስለሆነ ኃላፊነቱን የምትወስደው እሷ ነች። ቅድስት አለድንግል እባላለሁ። ስለ በገናው ትምህርት የሰማነው አቡነ ጎርጎርዮስ ይማራሉ ልጆቹና በዛ በኩል ነው የሰማነው። ያው ትምህርቱን እንዲማሩ በተገኘው አጋጣሚ በተሻለ መጠን መንፈሳዊ ነገር ላይ ጊዜያቸውን እንዲያሳልፉ እንጥራለን በጣም። ስለዚህም ደግሞ አንዱ አካል ነውና ለዛ ነው እንግዲህ ወደዚህ እንዲመጣ ያደረግናቸው። ያው ከትምህርት ቤት ስራቸው ጋር ያጨናንቃቸዋል፣ ትንሽ ይበዛባቸዋል። በየጊዜው እንዳይዘናጉም አብረን ቁጭ እያልን ነው የምንማረው ሲማሩ የነበረ ጊዜ እና ከትምህርታቸው ጋር ትንሽ ይበዛል። ግን ያው በትንሹም ደቂቃ ወይም በየቀኑ የተወሰነ ደቂቃ እየተሰጠ እዛ ላይ የተወሰነ ሰዓት እንዲሰጡ ትንሽ ደቂቃም ቢሆን ሳይበዛ ኮንሲስተንሲ እንዲኖረው ማለት ነው። በተደጋጋሚ ትንሽ ደቂቃ እንዲሰጡት ነው እንግዲህ የምንጠራው ማለት ነው። የትምህርት ስራ በተለይ ትልቋ ይበዛባታልና ግን በዛ መልኩ ነው እንግዲህ በትንሽ ደቂቃ በተደጋጋሚ ኮንሲስተንት ለመሆን መሞከር ነው። ልጃችን ስትማር የነበረው የኦንላይን ትምህርቱን ነበር በዋነኝነትና እንግዲህ ወላጆች ያው ብዙ ድጋፍ ማድረግ አለባቸው የኦንላይን ትምህርቱን ለመማር። ምናልባትም ከኦንላይኑና ከአካል ትምህርቱ የትኛውን ሪኮመንድ ታደርጊያለሽ የሚል ጥያቄም አለኝ። እንደው ምናልባት የምታስታውሽው ከበድ ያለ ችግርና መፍትሄው ምን እንደነበረም ልታጋሪን ትችያለሽ? አንደኛው የቋንቋ ችግር ነው። አማርኛ አይችሉም ልጆቹ። ቤት በመሆኗ ነው ተምራ የጨረሰችው። እሷም ኢንተረስት ኖሯት አማርኛ ለማንበብ ለመጻፍ ታገለች። ወላጅም ችግሩን ተረዳው። ትምህርት ቤት ልከናት ቢሆን እንደዚህ ኤፌክቲቭ ላትሆን ትችላለች። ለአስተማሪዎቹም አስቸጋሪ ልትሆን ትችላለች። ሁሉም ቤተሰብ ነበር የሚረዳት በገናውን ስትማርና እንደኔ ኦንላይን መሆኑ ጥሩ ተጠቃሚ ነን፣ ከተጠቃሚዎቹ አንዱ ቤተሰብ ነን ብዬ አምናለሁ። ያው በመጀመሪያ አንዴ እስኪ ጀምሩት ድረስ ነው እንጂ ከጀመሩት በኋላ አሁን በፍቅር ነው። በቃ ሲገቡ አቤት በገቡ ሰዓት ተወሰነ ሰዓት ራሳቸውም ይሉታል እያስታወሱ ቀደም እንዳሉት ነው። ምስጋናም ጸሎቱም ስለሆነ አሁን ላይ ወደውት በፍቅር ነው የሚያረቡት። በቃ ያረቡታል፣ በገናውን ይደረድራሉ። ደስ እያላቸው የሆነ ሰዓት ላይ ይለማመዳሉ። እነሱም ሲሉ መስማቱ ራሱ በጣም ደስ ይላል። እዚህ ሀገር አድገው ያንን ነገር ሲሉት ስሰማው እንደ ወላጅ ደስ የሚል ነገር ነው። ያው ትምህርት አለ፣ የተለያየ ነገር አለ። ግን መጀመሪያው እዚህ ሀገር የምንኖርበትም ሀገር ሁላችንም የምናውቀው ስለሆነ መጀመሪያ እግዚአብሔር ቢፈቅድና ቢረዳን
ወደ መንፈሳዊ ነገር ላይ ልጆቻችን ጠጋ ቢሉና ቢያውቁት ልንሰጣቸው የምንችለው እዚህ ሀገር ላይ ትልቁ ባህላችንን ሃይማኖታችንን ስለሆነ ልናስተምራቸው የምንችለው አንዱ ደግሞ ይሄ ያን የምናስተላልፍበት አንዱ አካል ነው ብዬ ነው የማስበው። ስለዚህ በተቻለ መጠን ቤተክርስቲያናችንን እንዲያውቃት፣ ቤተክርስቲያኗን ሲያውቁ ደግሞ አብሮ የቤተክርስቲያን መገልገያዎቹን ቢያውቁና ቢማሩ ነገ እነሱም ደግሞ ለሌላ ሰው ለተተኪው ትውልድ ለማስተማር ወሳኝ ስለሚሆን ያንን ነውና ትልቁ ነገር ከምንም ነገር በላይ እነሱን ከጀመሩ በኋላ በፍቅርና ወደዋት ያቺ ቅዳሜና እሁድ ስትደርስ በደስታ ነው የሚገቧት፣ ያለ መሰልቸት ደስ እያላቸው ሊጨረሱት። እሱ አንዱ ትልቁ ነገር ነው። ያው ትልቁ ነገር ቤተሰብም ለዚህ ጊዜ መስጠት አለበት። ጊዜ ይወስዳል። አዎ ጊዜ ይወስዳል። ከብዙ ነገር ይቆጥባል። ግን ደግሞ ቤተሰብም ደግሞ በተቻለ መጠን ለዚች የተወሰነ ሰዓት ሰውቶ ሰጥቶ ልጆቹ ወደዚህ አይነት መንገድ እንዲመጡ፣ ምክንያቱም እነሱ ስለማያውቁት መጀመሪያ ላይ ላይፈልጉ ይችላሉ። ግን ከገቡ በኋላ እየወደዱት ስለሚመጡ ትንሽ የቤተሰብ ድጋፍ ያስፈልጋል እየላለው ያንን ነው እኛ ጋር የሚያደርገው ያ ነው። ያው ባለቤቴ መጀመሪያ ቅድም እንዳልኩት እሷም ተምራው ስለሆነ ልጆቹን ያስተማረችው ትልቅ ድጋፍ ነው እነሱም የሚያገኙ የነበሩት። ያለውም አብረው የሚላሉ፣ አብረው ይማራሉ፣ አብረው ያጠናሉ። ያ ነገር ልጆቹንም ጠቅሟቸዋል። ደስም እንዲላቸው ያደረገው ያ ይመስላል። አይ በተቻለ መጠን ያው ስክሪን ላይ ጊዜ እንዳያሳልፉ የትምህርት ቤት የግድ ነገር ካልሆነ በስተቀር ከዛ ላይ እንዳያሳልፉ ጊዜያቸውን እንጠራለን። ሶሻል ሚዲያ ምናምን እንደዛ አይጠቀምም። ከሆነም ዩቲዩብ አሁን የሚጠቅሙ ትምህርት የምናገኝባቸውን አይነት ነገሮች ነው የምንፈቅደው እንዲያዩም ማለት ነው። እሱንም ቢሆን ያው ዊኬንድ ላይ ነው። ሰው በተቻለ መጠን የትምህርት የስራ ካልሆነ በስተቀር ወይም እንዲማሩበት ነገር ካልሆነ በስተቀር ሌላ ነገር አይፈቅድም ቤት እንዲያዩ ማለት ነው። ሌላ የመድከም ነገር ሲኖር እንደዚህ እንትን ሲሉ አብረን ቁጭ ብለን እንትን ስንል ሞራል ይመጣል። እኔማ አብሬ ቁጭ ብዬ እናጠና ምናምንና አብረን እናጠናልና እሱኛው በደንብ ደስ ይላቸዋል እንደዛ አብሮ ሲኮንና እሱን ህይወት ድካም ነገር ሲኖር አብረን ስንሆን ይጠነክራሉ፣ ይበረታሉ። ቤተሰብ አብሮ ሲቀመጥ ሲያጠና ማለት ነው ወይ ሲማር። ሌላው ምንድነው እንኳን ለነሱ በዚህ ሀገር ቋንቋ ባህል በዚህ ሀገር ሲስተም ላደጉ አይደለም ለኛም ከባድ ነው አይደል እንዴ? እንደዚህ አይነት ነገር ላይ ሲጀምር ግን ቅድም እንደተባለው ያው ትግል ስለሆነ ትንሽ ጥረት ማድረግ አለብን ወላጆች። በዚህ መንገድ ነው ሃይማኖታችንን ለልጆቻችን ልናስተላልፍ የምንችለው ብዬ ነው የማስበው። ስለዚህ በተቻለ መጠን ዋጋ ያስከፍላል። አዎ ዋጋ ያስከፍላል። እንዳለችው ባለቤቴ ቁጭ እያሉ አብሮ ወላጆች የተወሰነ ሰዓት ሰጥቶ ልጆቻችንን የግድ በእንደዚህ አይነት ነገር ውስጥ ብናሳትፋቸው ነገ እየወደዱት ደስ እያላቸው እነሱም ይመጣሉ። በቃ ልጆቻችንን በቻልነው መንገድ ልንረዳቸው ልናግዛቸው የምንችለው ከፍ ካሉ በኋላ እንዳንቸገር አሁን ላይ በቻልነው መጠን ቢያደክመንም ስራው አለ የተለያዩ ነገሮችን ቢያደክመንም እንትን ይዘናቸው ወደ ቤተክርስቲያን እንጠጋ። እዛ ጋር ደግሞ የእግዚአብሔር መንፈሱም አለ ያበረታቸዋል፣ ይጠነክራሉ። የተሻለ ውጤት እናያለን ብለን ተስፋ እናደርጋለን። ክርስቲያኖች ነን፣ እምነታችን ያ ነው። እኛ ያን እንስራ፣ እግዚአብሔር ደግሞ ቀሪውን ይሰራልናል ብዬ ያስባለሁ። እኛ እንደዛ ነው እያደረግን ያለ ነው። እግዚአብሔር መጨረሻውን ያሳምር። ይሄንን Sera ፍጹም ፍቅር
ስለሽ ይባላል። 7ኛ ክፍል ነኝ እና ምስራቅ ፀሐይ ተክለ ሃይማኖት ቤተክርስቲያን። እኔ አመን ቃል ኪዳን እባላለሁ። እኔ 8ኛ ክፍል ነኝ እና አሁን እኔ እዚሁ ሜሪላንድ ነኝ እና እኔ የምሄደው ጽራሪያም ቅድስት ስላሴ ቤተክርስቲያን ነው። እኔ ከጓደኞቻችን ሰማነው እነሱ እንደዚህ ቅርብ ስለሆነ ለእናቴ ነገራትና ጥሩ ነው ብላ ለኛ ስትነገረን እኛም እሺ ጥሩ ነው ብለን ተመዘገብንና ከዛ ገባን። ጥሩ ነበር እና እንደዚህ የቤት ስራ ምናምን ሲሰጡን በተቻለን አቅም መስራት እንሞክራለን እና እገዛ ካስፈልገንም ደግሞ እናታችን ቀድማ ስለወሰደችው ከሷ ጋር እንነጋገር እንመካከርና ታግዘን ነበር። እኔም ከጓደኞችን የተማርኩት የሰማሁት እና አባቴን ጠይቄው ከኢትዮጵያ በገና አስመጣልኝ እና ከዛን አስመዘገበኝ እና ተማርኩ በገና እና በጣም ደስ የሚል ነበረ። በገና ስልጠና ጥቅሙ ምንድነው? እናንተ ስታጠኑ ደግሞ ጊዜያችሁንስ እንዴት ነው ያብቃቃችሁት? ከትምህርት ጋር ከቤት ሌላ ስራ ጋር አልተጣበበባችሁም? አላነሳችሁም? እንዴት አብቃቃችሁት? ጊዜያችሁ እንዴት ተጠቀማችሁ? ስትማሩም ስትለማመዱም ጊዜ ይፈልጋልና እንዴት አርጋችሁ ትምህርታችሁንም ሳታጎሉ የቤት ትዕዛዝም ሳታጎሉ እንዴት ሰለጠናችሁ? ያገኙት ጥቅም በጣም ያጽናናል እና ከእግዚአብሔር ጋር እጠጋለሁ እና በጣም ደስ የሚል ነበር እንትን እና ከዛን ደግሞ በትምህርቴ ደግሞ ከትምህርት በኋላ እያጠናው ቤት ስራዎችን እየሰራው በገናኝ ጨርሻል። እኔ ያገኘሁበት ጥቅም አንዳንድ ጊዜ ሰዓት ይወስዳል፣ ግን ደግሞ አሁን እነታችን እንዳለችው ከእግዚአብሔር ጋር መጠጋ ይሆናል። መዝሙርም ስለሆነ እነዚህ ጸሎትም ነው እና አሁን ደግሞ ለኛ ብቻ መማሩ ብቻ አይደለም፣ እኛ ስንማር ራሱ ለሌሎችም ማስተላለፍ እንችላለን። እናንተ ሜዲ ያላገኛችሁት ማህበረ ቅዱሳን ያልገባ ሰው ካለ እኛ ደግሞ ካገኘነው እኛ የምናውቀው ከሆነ ደግሞ ለነሱ ማስተላለፍ እንችላለን እና ለሰዓት እጥረቱ ለሚለው ደግሞ ትንሽ ይወሳሰባል ሰዓት፣ ግን ደግሞ እንደዚህ ፕራዮሪቲ የሚባል ነገር ስላለ እሱም እንደዚህ መጀመሪያ የሚቀድመውን ነገር እያደረገን ከረሳንም ደግሞ ቤተሰብም ስላለ ከነሱ ጋር እያወራን የተመካከረን የትምህርቱንም እንዳይጎልብን እሱንም እያደረገን የመንፈሳውም ደግሞ ባላንስ እንዲያደርግልን ደግሞ እሱንም እያደረገን እንደዛ ነው ያደረገው። ስለዚህ ወደፊት ምንድነው ማድረግ አለብን የምትሉት? በአሁን ከሰለጠናችሁ በኋላ እንዴት ነው የምትጠቀሙበት? እንዴት ነው የምታገለግሉበት? ይህንንስ ደግሞ እንዲጠቀሙ ሌሎች እህቶችና ወንድሞቻችሁን እንዴት ብላችሁ ትመክራላችሁ? እኔ የምለው አንደኛ አሁን ለአብይ ጾም ላይ ስለሆነ እሱን አጋጣሚ ተጠቅመን አሁን ቤተክርስቲያን ከጓደኞቻችን ጋር የዘመርን ነው፣ እሱም አንድ ይሆናል። ወይም ደግሞ እንደዚህ ከቤተሰብ ጋር ስንገናኝ እነሱን ጋር ለማጽናናት ይሁን ወይም ደግሞ ዝም ብሎ የተማርነውን ነገርም ለማሳየት በገናን እያመጣን መደርደር እንችላለን። እኔ የምለው ዝም ብሎ ከእግዚአብሔር ጋር የሚያስጠጋን ነገር ካለ ወይም ዝም ብሎ ጸሎትን የማይበረታ ወይስ ሃይማኖትን የሚያጠናክር ነገር ካለ የትም ያህል ቢያሰለችም ቢያደክምም እንድንቀጥልበት ምክንያቱም አሁን ላይ ባይታየንም ስንደርስበት ወይስ እንደዚህ በሰላም ካረፍን ደግሞ የዛኔ ነው የሰራንበት የደከምንበት ውጤት የሚመጣው። መጀመሪያ ምክር ለመስጠት እርዳታ መጠየቅ፣ የሚከብድ ነገር ካለ የሚያውቅ ሰውን መጠየቅ ወይም አስተማሪን መጠየቅ በጣም ትልቅ ነገር ነው እና እኔ ከዚህ በኋላ ቤተክርስቲያን ማገልገል እና እርጋታ የሚያስፈልጋቸው ወይም በጭንቅ ውስጥ ያሉት ሰዎች እየሄደን መጠየቅ እና መዘመር
ሂሩት ሽፈራው እባላለሁ። ያው የመጣሁት ከቨርጂኒያ ነው። ማገለግልበት አጥቢያ ቤተክርስቲያን ምስራቅ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን ነው። ለጥያቄው እውነት ነው ቀላል ነገር አይደለም። ግን የምለው ነገር ምንድነው ጽናት፣ ትዕግስት በጣም ይጠይቃል። በቃ ተስፋ ለመቁረጥ በተለይ አይደለም ልጆችን ብቻ ማስተማር አይደለም ወላጆችም ሆነን በዚህ ሀገር ጊዜ ሩጫ ሁሉ ነገር የተጣበበ ነውና ግን ተስፋ ያስቆርጣል። የማይደረስ ይመስላል መጨረሻ ላይ ይደክማል ምን ይላል። ግን እነዛ ነገሮች በቃ ተስፋ ባለመቁረጥ ያንን እያሰቡ ፍሬው ያማረ መሆኑን መጨረሻ ላይ ሲታይ ነው የሚታወቀውና ይሄን ነገር ለማሰብ እንደው ያሰበን ማን ነው ለመጀመር ያሰበን ወይ ደግሞ ጀምረ ነው መሀል ላይ መንገድ ላይ ያለ ነው እንደው ተስፋ ሳንቆርጥ በጽናት በትዕግስት እስከ መጨረሻው ድረስ መቀጠል እንዳለብን። ቸኮል ካሳ ይባላለሁ። የማገለግለው የምስራቅ ፀሐይ ቅዱስ ተክለ ሃይማኖት ነው። እንግዲህ አሁን ባለቤቴ እንዳላቸው ከባድ ነው። እኔ ብዙም ክሬዲት ለሷ ነው የምሰጠው ከኔ ይበልጥና ሶስቱም ልጆች ሁለቱ መጀመሪያ ሴቶች ተማሩ፣ ከዛ ወንድ ነው የተማረው እና እነሱ ሲማሩ አይታ እሷም ገብታ እንግዲህ የተማረችው እነሱን ለማገዝ ተብሎ ነውና በጣም ረድቷል። እነሱን ለማገዝ ስትማር አብራቸው ስትሆን ምክንያቱም እኔም ሰማለው ከኢትዮጵያ ነው የተማሩት እና ሲማሩ ኦንላይን ሲማሩ ሰማለው እና ትልቁን ሚና የተጫወተችው ባለቤቴ ነችና ብዙ ነገር ያልፋል። እንግዲህ ከቅዳሜና እሁድ ነው የሚማሩት። እዚህ ደግሞ ቅዳሜና እሁድ ብዙ ፕሮግራም አለ፣ ልደት አለ፣ ሶሻል የምትገናኝበት ያቺ ሰዓት ነችና ብዙ በርዝዴ ሚስ አድርገዋል። ብዙ ቦታ መሄድ ያለበት ነገር ሚስ ተደርጓል። ግን ደግነቱ እየገቡ ሲመጡ ልጆቹም እየወደዱት መጡ እና ማሚም ስትገባ አብረው መሆኑን ሲያዩ እየወደዱት መጡና አለፈ እንጂ ማለት ወደ ኋላ ስትመለስ ብዙ ሩጫ ነው ያለው። ቅዳሜ አንዳንድ አቡነ ጎርጎርዮስ ይማራሉ። ከዛ ሮጠ 2 o'clock ላይ ለመድረስ በጣም ከባድ ነው። ከዛ እሁድ ደግሞ ቤተክርስቲያን አገልግለው ከዛ ሮጠ 2 o'clock ላይ መድረስ አለብህ። እሱም ከባድ ነው። ብቻ እንደምንም ታለፈ። ግን ትልቁን ስራ ባለቤቴን ተሰራችሁ። አንዳንዴ በጣም ስንሯሯጥ ዛሬ ቢቀርባችሁ እሱ ነው በጊዜ አለ ማለት አንዳንዴ ሩጫ ሲሆን በቃ ዛሬ ንቅሩና ነገር ያጠናሉ ምልበት ጊዜ ያለና እሷ ደግሞ ግድ የለም አንዴ ከቀሩ ይለምዳል መቅረቱና እንደው አርፍደን እንገባበት ጊዜ 2 ሰዓት ነው። አርፍደን ስንመጣ 30 ደቂቃ ቀርቶ ሊሆን ይችላል ክላስ። ያቺን ቢሆን ይግቡ እና ያቺ ያሉበት የደረሱባት ሰዓት ይድረሱ። እኔ ደግሞ በቃ የሁላ ሰዓት አብቷቸዋልና አንዴ ቢቀሩ ምንበት ጊዜ ነበርና ግን አሁን እዚህ ደርሰው ሳይ እንግዲህ ያው ፐርሲስት ያደረጋችሁ ነገር ፍሬ አፍርቷል ማለት ነው። እኔም ካየሁት የታዘብኩት ምንድነው አንዳንድ ወላጆች እንግዲህ በቅርብ ተከታትለው በገናውን በመቃኘት መጽሐፉን ሌሎችንም ነገሮች በማቅረብ መዝሙሮቹን ልጆቹ በሚያነቡት ቋንቋ ወይም ደግሞ ልጆቹ በሚያነቧቸው ሆሄያት ተርጉመው እየሰጧቸው ጥሩ ሊደርሱ ችለዋል። አንዳንድ ልጆች ደግሞ እንግዲህ የበገና ቅኝቱ ትንሽ ቤተሰብንም ስለሚያስቸግር ሴታፕ ማድረግ ትንሽ ከባድ ስለሚሆን የተቸገሩበትን ሁኔታ ያለው እኔ ሁለቱንም የአካልም በተወሰነ መልኩ ደግሞ ይሄ የርቀት ትምህርቱንም ጥሩ ነው ብዬ አምናለሁ። ምክንያቱም አንዳንድ ልጆች ወደ ኋላ እንዳይቀሩ ጥሩ ሊረዳቸው ይችላል ብዬ አምናለሁ። እንግዲህ ህፃናትን አሁን የኛ ልጅ የ9 ዓመት ልጅ ናት እና እነዚህን ህፃናት እንደዚህ የምስጋና ትምህርት ተምረው እግዚአብሔርን ማመስገን በመቻላቸው እኛ እጅግ ደስተኞች ነን። በዚህ ባለንበት በአሜሪካን ሀገር ልጆች በብዙ ነገር በሚወሰዱበት ሁኔታ እንግዲህ ይሄ በጣም ትልቅ ነገር ነው ብለን እናምናለን። ማህበሩንም ማመስገን እንፈልጋለን። እንግዲህ ወደፊትም በርቱ ለማለት እንወዳለን። ብዙ አጋጣሚ ባይሆንም ግን የመጀመሪያ ክላሳቸው በገና ሲጀምሩ እነሱ እንዳልነ የነሱ ከ2 እስከ 4 ድረስ ስለሆነ ፕሮግራም ነበረን ማንቀርበት ፕሮግራምና የዛን ዕለት ነበር ይጀምራል የተባለውና መቅረት አንፈልግም ብሎ ጉዞ ነው ነበር። ወደ 3 ሰዓት ምናምን አካባቢ የነርተን ነው ነበርና በፍጹም ሚስ ማድረግ የለብንም ብለን በገና ተሸክመ ሌላ ቦታ ተሯሩጠን ያዝንበት ሆቴል ራሱ የገቡበት አጋጣሚ ያለና እንደዚህ አይነት እንኳን እንትንሲ ይዘው አይቀሩም ራሳቸው በገናቸውን ማለት ነው።
በእኔ ደግሞ ያጋጠመኝ እንግዲህ እንዳልኩ ያው ከሩጫ ጋር ምናምን ሲሆን አንዳንድ ጊዜ እየተማርክን እንቅልፍ አይጠፋም እና አንድ ቀን ኮምፒውተር ይዤ አስተምሮ ሲጨርስ ካለፈ በኋላ ሁሉም በቃ ስነሳ ከአንድ ሰዓት ከሁለት ሰዓት ነው በኋላ ብቻዬን ቁጭ ብዬ አግኝቻለሁ ማለት ነው እንትን ላይና እንደነሱ አይነት አጋጣሚዎች አሉ፣ ግን ያልፋሉ። እንግዲህ ምክር አንድ ቤት ላይ ሰራ አንድ ቤት አይሰራም ብዙ ጊዜ ግን እንደ ጠቅላላው ብለህ የኛ ሃይማኖት ተሰርታ ያለቀች ነች ይባላልና ምንም ችግር የሌለባት ለየሁሉ ነገር መልስ ያላት ነውና ልጆቹ እንዴት እንጌጅ እናርጋቸው ነው። አንዳንዴ ምንድነው እነሱ በእነሱ ቋንቋ ቦሪንግ የሚሉት አንዳንድ ነገር በዛ ነሰ የሚሉት ነገር አለና ኢንተረስቲንግ ለማድረግ ነው። አሁን ይሄን ሲማሩ በግድ አይደለም ጀምሩት ተባሉ፣ ወደዱት፣ ገቡ። ከዛ በኋላ የሚያቆማቸው እንትን አላለምና አንዴ ከገቡበትና እንደዚህ ከወደዱ አንድ ልጅ አተረፍን ማለት ነውና ልጆች ወደው ሲያደርጉት ነው ብዙ ነገር ደስ የሚለውና እንዲወዱት ለማድረግ ነው። ቤተክርስቲያን እንግዲህ በእውነት የእውነተኛ ቤተክርስቲያንና ምንም ተሰርታ ያለቀች ነችና ያለውን ነገር በተገቢው ነገር ለማስረዳት መሞከርና እንዲወዱትና ወደ ቤተክርስቲያን ወደውት ከሆነ የሚያደርጉት በኋላ አይጠፉ። በግድ ከሆነ ግን የሆነ ሰዓት ላይ የነጻነት ጊዜያቸው ሲደርስ ያመልጡናል፣ ይጠፋሉና እንዲወዱት ለማድረግ መሞከርና እውነቱን እያስረዱ እየተናገሩ እንደዚህ አይነት ነገሮች አጋጣሚ ደግሞ ሲሆን ጓደኞቻቸውን ሳይሆን አንዳንድ ልጆች ከላይ ገብቷል የሚለውም በዚህኛው ላይ ቢሆን ጥሩ ነው። አንዳንዴ ከላይ እንደዚህ አይነት ጌም ገዝቷል የሚለው ላይ ሳይሆን እንደዚህ አይነት በገና ይማራል እያለን ቀስ እያለን በግድ ሳይሆን እንዲወደው ወይ ደግሞ ጓደኞቻቸው እንዲያስረዷቸው ማድረግ ከኛ ይልቅ ብዙ ጊዜ አንድ አይነት ነገር እየነገርናቸው ጓደኞቻቸው ሲሏቸው ይሰማሉ። ሴም ቲንግ እየነገርናቸውና ቀስ እያሉ እያወሯቸው ይሄ ነው እንደዚህ ተምሬ ብዙ ከባድ አይደለም እንደዚህ ነው እያሉ በዛ መልኩ ቢረዱ እንትን ይላል እንጂ ከባድ ነው። እዚህ ሀገር እንላለን። ያው እዚህም ሀገር ኑሮ ነው እዛም ኑሮ ነው። ግን ትንሽ ቢልቶን ይችላል። ግን አንድ ቤተሰብ ላይ ሰራ አንድ ቤት ላይ ሰራ ይችላል። ግን ሃይማኖታችን ግን አንድ ነች። ስለዚህ ቀስ እያለን በሚገባቸው ቋንቋ ለማስረዳት መሞከርና ዋናው ደጋገምኩት ግን እንዲወዱት ማድረግ የሚመስለኝና ወደው ካረጉት ጥሩ ይሆናል ብዬ አስባለሁ። ልጆቹ እንዲሆኑ የምንፈልገውን ነገር ብንችል እኛው ራሳችን እያደረግን ብናሳያቸው ከቻልን ራሳችን በተግባር እየፈጸምን ማለት ነው። ባንችል ደግሞ ከአቅም በላይ ከሆነ ደግሞ ቢያንስ እንደው ያን መንገዱን ብናመቻችላቸው ወደዛ የሚሄዱበትን መንገድ ማለት ነውና ልጆች እንዳደረግናቸው ነው የሚሆኑት። የእውነት ከለቀቅናቸው በቃ እንደምንፈራው በፈለጉት መንገድ ይሄዳሉ። አሳይተናቸው ግን መንገዱን በዚህ በኩል ነው ካልናቸው ደግሞ የማይከተሉበት የማያዩበት ምንም መንገድ የለምና ብንችል እኛም አርአያ የሆነን ለርግጥ ካልሆነ ደግሞ ነገሮችን ብናመቻችላቸው በቃ ያለችን የምናወርሳቸው አንድና አንድ ሀብታችን እኛ ሃይማኖታችን ነው። ሌላ ምንም ነገር የለም ለልጆቻችንና በቃ ከእግዚአብሔር ጋር እንዲሆኑ እንዲጠበቁ ምንችለው ብናደርግላለን ሁላችን።
የዚህን የበገናና የመሰንቆ በአጠቃላይ የዜማ መሳሪያዎችን በቅዱስ ሲኖዶሱ ተወስኖ ምን እንደሆነ በግልጽ ማለት ነው የሚያምታታው ነገር ብሎ ተለይቶ ማህበሩ የና አገልግሎት ሲፈጽም ከተዋቀረለትና ከተመሰረተበት ዓላማ አንፃር ግንባር ቀደም አድርጎ የሚመራው ነው። ማህበረ ቅዱሳን በዚህ በአሜሪካ ማዕከል በልዩ ልዩ ስፍራዎች ትውልዱ በተለይ በጣም ምናያቸው ለጋ ወጣቶች ናቸው። በዚህ በነጭ በሆነው አእምሯቸው ይህን የዜማ መሳሪያ ከነ ትርጉሙ ህይወታቸው እንዲኖሩበት ተሽቀዳድሞ በሌላ ሳይነጠቁ ሳይወሰዱ ዘመኑ ቴክኖሎጂው ፈጣን ነው። ብዙ ለስጋ ለኃጢአት ይዳርጉ ብዙ መሳሪያዎች ብዙ ጫጫታዎች ባሉበት ከነዛ ውስጥ መንጋጋ ነጥቆ አምጥቶ ለቤተክርስቲያን በአጥቢያ ደረጃ ሰንበት ትምህርት ቤት ከቤታቸው እንኳን ሳይቀር ትንሿ ቤተክርስቲያን የምትባለው እያንዳንዱ አሁን ቤተሰብ ሰዓት ከቤተሰቡ መካከል አሁን አንድ ቤተሰብ ሳይ እናት አሉ ልጅ አለች እንደገና ወንድም አለ። እነዚህ ሁሉ ተመርቀዋል በበገናው በመሰንቆ። ስለዚህ ያቺ ትንሿ ቤተክርስቲያን በቤተሰባቸው እንኳን ደረጃ ሳይቀር እግዚአብሔርን እያመሰገኑ ክርስቲያናዊ ህይወታቸው የሚገልጹበት ስለሆነ ልጆቻቸው የእግዚአብሔርን የወንጌልን ትምህርት በህይወታቸው እንዲኖር ከዚህ በላይ ወላጅ የሚያስደስተው ነገር የለም። በልጆቹ ነው አሁን ዛሬ ብዙዎች ወላጆች ወደ ቤተክርስቲያን እየተሳቡ ያሉት። በአጥሪያችንም ስናየው አሁን በዚህ በዜማ መሳሪያ ሰልጥነው ዝማሬ የሚያቀርቡ ልጆቻቸው ነቅተው ተነስተው ለቅዳሴ ጠዋት ለኪዳን ሲፋጠኑ ወላጆች ትራንስፖርት እንዲሰጧቸው አንዳንዶቹን እየቀሰቀሱ ጭምር እና ወደ አገልግሎት እያስገቧቸው ነው ያሉት። ይሄ መጠናከር አለበት እና እኔ በቂ የሆነ በጀትም ቢሆን መድቦለት በደንብ የተጓደለ ነገር ካለ መሳሪያዎቹን በቅርብ በማግኘት ደረጃ የሚመቻችበት ሁኔታ እንደገና ደግሞ የማህበሩ የአሜሪካ ማዕከል መዋቅርም በሰፊው እየተደራጀ ነው። በዛ መልኩ የሚሰጥ ሆነ የበለጠው ያልተዳረሰበት ቦታ ይታነስ ከፈለዋል ለፍጹም ፍቅር በሕይወቴ በዘመኔ ደስ የሚለኝ እኔ በወንጌል ማመኔ ምን ይከፈለዋል ለፍጹም ፍቅር ደጅ ላይ ተጥዬ ደጅ ላይ ልሞት ቃልህን ልጠብቅ በፍጹም